ወራቤ ዩኒቨርሲቲ ከደቡብ ኮሪያው የንግናም ዩኒቨርሲቲ ጋር ከ2022 ጀምሮ በትብብር ሲሰሩ መቆየታቸውን የወራቤ ዩኒቨርሲቲ ፕሬዝዳንት ዶክተር ኢንጂነር ቶፊቅ ጀማል ተናግረዋል። በዚህ መርሃ ግብርም ተቋማት እንዴት ወደ ዲጂታላይዜሽን ማስገባት እንደሚቻል ሁለቱ ዩኒቨርሲቲዎች ምክክር ማድረጋቸው ፕሬዝዳንቱ ገልጸዋል። ያው እንደምታውቀው ሀገራችን ወደ ዲጂታላይዜሽን የገባች ያለችበት ሁኔታ ያለው ከዛ ኦንላይን የሚያደርግ ፎረም ነው። እንግዲህ ከየንግናም ዩኒቨርሲቲ ጋር 2022 ነው ኤምኦኤ የተፈራረም ነው። ከዛን ጊዜ ጀምሮ በርካታ ስራዎችን ስንሰራ ቆይተናል። ይሄኛው ደግሞ ከዲጂታል ጋር በተገናኘ የምንሰራው ፕሮጀክት ነው። ትንሽም ብትሆን ያገኘናት ፕሮጀክት ፈንዳለች። እሷን ተጠቅመን አንዳንድ ስራዎች መስራት ጀምረናል። ምናልባት ቅድም ውይይቱ ላይ እንደሰማችሁት ትልቅ ፕሮጀክት አለ አሁን ሰሚት የምናደርገው። እሱን ፕሮጀክት ሰሚት ካደረግንና ካሸነፍን ለተቋማችን ዲጂታላይዝ ለማድረግ ከፍተኛ አቅም ይሆናል ብዬ አስባለሁና በአጠቃላይ ፎረሙ የሚያጠነጥነው በዲጂታላይዜሽን ላይ ነው የሚያጠነጥነው። ኢትዮጵያና ደቡብ ኮሪያ ዘመናት የተሻገረ ዲፕሎማሲያዊ ግንኙነት እንዳላቸው የጠቆሙት ዶክተር ቶፊቅ ደቡብ ኮሪያ ችግር ውስጥ በነበረችባቸው ጊዜያት ኢትዮጵያ ከጎና ቆማ ትልቅ መስዋዕትነት ከፍላለች ብለዋል። እናም የወራቤ ዩኒቨርሲቲና የንግናም ዩኒቨርሲቲ ግንኙነታቸውን አጠናክረው ይቀጥላሉ ነው ያሉት። እኛም እንደ ዩኒቨርሲቲ ከዩኒቨርሲቲዎች ጋር ሊንክ በምናደርግበት ሰዓት የንግናም ዩኒቨርሲቲ ከዚህ በፊት ያለው ወንድማማችና እህትማማችነት መሰረት ባደረገ መልኩ ግንኙነታችን ጀመርን። ግብርና አካባቢ ሰራነው ስራ አለ። ፎረስትሪ ዲፓርትመንት ከነሱ ጋር በጋራ በመሆን አቋቁመናል። አሁን ደግሞ ከኤአይ ከዲጂታል ጋር ደግሞ ምንከፍተው ዲፓርትመንት ይኖራል። በእነሱ እገዛ እያለ ይቀጥላል ብዬ ተስፋ አደርጋለሁ። እንግዲህ አሁን ጅማሬው ጥሩ ነው። ከነሱ ጋር ሀይ የሆነ ኮሚትመንት አለ። እኛ ጋርም ብዙ የሆነ ፍላጎት አለ። ሁለቱ ስለሚጣጣም ጠንካራ ነገር ወደፊት እናመጣለን ብዬ አስባለሁ። በዩኒቨርሲቲው የቴክኖሎጂ ኢንስቲትዩት ዲን አሊ ሁሴን የወራቤ ዩኒቨርሲቲ የአርቲፊሻል ኢንተለጀንስ ቴክኖሎጂን በመጠቀም ግብርናውን ለመደገፍ እየሰራ ነው ብለዋል። ገበሬው ማሳው ጋር ሲሄድ ቤቱ ሆኖ በሞባይሉ የግብርናውን እንቅስቃሴ ፎሎ አፕ ማድረግ ይችላል። እንደ ወራቤ ዩኒቨርሲቲ ይህን ስራ እየሰራ ነው። ተመራማሪ ፍርዶስ አህመድ የምትባል ስታፋችን አባላችን ወደ ዳሎቻ አካባቢ ስማርት አግሪካልቸርን አፕላይ ለማድረግ ምርምር እየሰራች ነው። ከዛ በተጨማሪ አሁን በቅርቡ ያስገባነው ፕሮፖዛል አለ። ሮቦት የሚሰራ ወይም ድሮን ለምን የሚያገለግል የገበሬውን እርሻ ማሳ ፔስቲሳይድ ወይም ኬሚካሎችን ለመርጨት የሚያስችል ሮቦት እና ድሮን በወራቤ ዩኒቨርሲቲ መማኖች እየተሰራ ነው ያለው። ዩኒቨርሲቲው ለወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የሕክምና አገልግሎት ለማዘመን ቻትቦት የተሰኘ ሲስተም ተግባራዊ ማድረጉም ዲኑ አስታውቀዋል። ፔሸንት ዶክተርን ወይም ሐኪምን ሳያገኝ በሲስተሙ የሚፈልገውን መረጃ እያስገባ ፎሎ አፕ ማድረግ ይችላል። ለዚህ ሲስተም ፓተንት አግኝተንበታል ወራቤ ዩኒቨርሲቲ። ከዛ በተጨማሪ ትላንት ያገኘነው ፓተንት አለ። የቡና ተክሎችን በሽታ ቴስት የሚያደርግ ሲስተምስ ሊፉን ብቻ በካሜራ በማንሳት ቅጠሉን ብቻ የቡናውን በማየት ምን አይነት በሽታ እንዳለበት የቡናውን ችግር በሽታውን አይነት የሚነግረን ሲስተም ሰርተን ፓተንት አግኝተንበታል። ወራቤ ዩኒቨርሲቲ ዲጂታላይዜሽን ላይ በጣም ብዙ እየሰራ ነው። ፕሮፌሰር ሳንሆሊ ደግሞ የያንግናም ዩኒቨርሲቲ የዓለም አቀፍ እድገት ተቋም ዳይሬክተር ናቸው። ፕሮፌሰሩ ስለ ፎረሙ ተከታዩን አስተያየት ሰጥተዋል። Until now, Yeongnam University and Warabe University has a good relationship. እስካሁን ባለው ጊዜ ውስጥ የወራቤ ዩኒቨርሲቲና የኛ ዩኒቨርሲቲ ጥሩ ግንኙነት ነው ያላቸው። በተለይ የሀገራችን የትምህርት ሚኒስቴር ከወራቤ ዩኒቨርሲቲ ጋር ያለን ግንኙነት እንዲጎለበት እየደገፈን ነው። የሁለቱ ዩኒቨርሲቲ ትብብርን በማጠናከር ዲጂታል ኢኖቬሽን በማሳደግ በተለይ የአርቲፊሻል ኢንተለጀንስ ቴክኖሎጂን ጥቅም ላይ በመዋል የኢትዮጵያ ግብርናን በቴክኖሎጂ እንዲደገፍ እንሰራለን። Agriculture or forest to improve the Ethiopia with AI technology. የወራቤ ዩኒቨርሲቲ በአሁኑ ወቅት በ9 ኮሌጆች ከ10,000 በላይ ተማሪዎች፣ ከ600 በላይ የአካዳሚክ ስታፎች፣ ከ2,000 በላይ የአስተዳደር ሰራተኞች እንዳሉትም ታውቋል።